ይህ በ2017 8ኛ ክፍሎች ሰከንድ ሴሚስተር ላይ የተፈተኑት የሂሳብ ጥያቄ ነው። በመጀመሪያው ክፍል 15 ጥያቄዎችን እንሰራለን። በቀጣይ 10 ከዛ መጨረሻ ላይ 15 ጥያቄዎችን አጠቃላይ 40 ጥያቄዎችን የምንሰራ ይሆናል ማለት ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ጥያቄ ቁጥር 1 ምንድን ነው የሚለን? ዘ ነምበር 0.025 ኢዝ ኢኳል ቱ ይለናል። ስለዚህ ጋር ስታያቸው ሁሎችም ምንድን ናቸው? ፍራክሽን ናቸው። ስለዚህ ይህንን ወደ ፍራክሽን ትቀይራላችሁ ማለት ነው። ይሄ ሜትድ 1 ነው። ያ ማለት ወደ ፍራክሽን ስትቀይሩት ምን ይሆናል? 25 ኦቨር ስንት ዜሮ አለው? 3 ዜሮ ይኖረዋል ማለት ነው። ዘን እንደዛ የሚል ቀጥታ የለም። ስለዚህ ምንድነው የምናደርገው? ማቃለል እንጀምራለን ማለት ነው። ይሄንን በ5 ታቃልሉት 5 ይሆናል። ይሄንን በ5 ታቃልሉት ስንት ይሆናል? 200 ይሆናል አይደል? እንደዚህ የሚከብዳችሁ ከሆነ እንደዚህ አድርጋችሁ አካፍሉት። ሲካፈል ለ5 አንድ ስለማይችል 10 ሲካፈል 5 2 2 ሲባዛ 5 10 ዘን ስትቀንሱት 0 ይሆናል። እነዚህ 2 0 እዚህ ጋር ቁጭ አደርጋቸዋለሁ ማለት ነው። እንደዛ የሚልም እዚህ ጋር ስፈልግ የለም። ሰው አሁን ማቃለል እችላለሁ። በ5 ይሄ ስንት ይሆናል? 1 ይሆናል። ይሄ በ5 ስንት ይሆናል? 40 ይሆናል። ስለዚህ መልሱ 40ኛ ይሆናል ማለት ነው። ሜትድ 2 ምንድነው የምታደርጉት? ቁጥሮችን እያካፈላችሁ ቼክ ማድረግ ነው። ለምሳሌ አንድን ለ4 ታካፍላላችሁ። 1 ሲካፈል ለ4 እናደርጋለን። ስለማይችል 0.10 10 ሲካፈል ለ4 2 ጊዜ 2 በ4 8 0.2 ስለዚህ አይሰጠኝም ማለት ነው። ይሄኛው ስለሚሰጠን እንዝለለው። ይሄኛውን አሁን ቼክ ታደርጉታላችሁ። 2 ሲካፈል ለ25 ታደርጋላችሁ። ስለማይችል 0.0 ሰጣለሁ። 20 ለ25 አይችልም። 0 ሰጥና አሁን 0 ጨምራለሁ። 200 ሲካፈል ለ25 ስንት ጊዜ ይደርሳል? 8 አካባቢ ይደርስ። 8 ሲባዛ 5 40 0 ጽፌ 4 ላይ 8 በ2 16 ከ4 ጋር እንደዚህ ይሆናል ማለት ነው። ስለዚህ 0.08 ስለዚህ መልሱ ይሄኛው ይሆናል ማለት ነው። ቀላል መንገዱ ግን ምንድነው? ይሄንን ቀጥታ ወደ ፍራክሽን መቀየር። ምን አድርጋችሁ 25 ኦቨር 1000 አድርጋችሁ ማለት ነው። the point b on a number line shown in the figure 1 is equal to ነው የሚለው። እዚህ ጋር b ላይ ያለችዋ ከነዚህ ውስጥ የትኛው ልትሆን ትችላለች ነው የሚለን። 3 አይሆንም፣ 1/3 አይሆንም። ምክንያቱም ፕሮፐር ፍራክሽን ፖዚቲቭ ከሆነ በማንና በማን መካከል የሚገኝ ብለናል? በ0 እና በ1 መካከል። ስለዚህ አይሆንም። 7/2 እና 7/3 የሚሉ አሉ። እነዚህን ምን ማድረግ አለባችሁ? ወደ ዴሲማል መቀየር። 7/2 እንቀይረው። 7 ሲካፈል ለ2 እናደርጋለን። 7 ለ2 3 ጊዜ 3 በ2 6 ከዛ ትቀንሳላችሁ 1 ነጥብ ሰጡና 10 10 ሲካፈል ለ2 5 5 በ2 10 ስለዚህ 3.5 ፕሮባብሊ ይሄ ነው የሚሆነው ማለት ነው። 7 ነው ለ3 አካፍሉት ስንት ጊዜ ይደርሳል? 2 ጊዜ አይደል? 2 በ3 6 ስለዚህ ከ3 አነሰ ማለት ነው። ስለዚህ መልሱ ይሄ ይሆናል ማለት ነው። አንደኛው ይሄ ነው። ሌላኛው ደግሞ 1 2 ሲል አሁን ሉክ ሂር 1 1.5 2 2.5 3 3.5 4 ስለዚህ ቢ ማለት 3.5 ናት። ዘን ወደ ክፍልፋይ ስትቀይሩ 35 ኦቨር 10 ይሆናል። በ5 ስታቃልሉ 7 ይሄ በ5 2 በዚህ መንገድ መስራት ትችላላችሁ ማለት ነው። ሶስተኛ ጥያቄ which one of the following relation is not true about n ምንድናት? ናቹራል ነምበር፣ ራሽናል ነምበር፣ ሆል ነምበር ኤንድ ኢንቲጀር። እነዚህ ሙሉ ያዟቸው። ናቹራል ነምበር፣ ራሽናል ነምበር፣ ሆል ነምበር፣ ኢንቲጀር። ናቹራል ነምበር ደጋግመነዋል። ከስንት ነው የሚጀምር? ከአንድ ይጀምራል። 2 3 እያለ ይቀጥላል። ራሽናል ነምበር ነምበር ኤ ኦቨር ቢ የሚገለጽ ቢ ዲፈረንት ፍሮም 0 የሆነች ኤ እና ቢ ደግሞ አን ኤለመንት ኦፍ ኢንቲጀር የሆነ። ሆል ነምበር ከማን ይጀምራል? ከ0 0 1 እያለ ይቀጥላል። ኢንቲጀር ደግሞ 0 1 እያለ ከዚህ ደግሞ -1 እያለ ይቀጥላል ማለት ነው። ይሄን ማወቅ አለባችሁ ሾርት። ሌላኛው በዲያግራሟ መያዝ ትችላላችሁ። ልክ እንደዚህ ያለ እቺ የመጀመሪያዋ ናቹራል ነምበር ምን ውስጥ አለ? ሆል ነምበር ውስጥ አለ። እነዚህ ደግሞ ምን ውስጥ ይኖራሉ? አጠቃላይ ኢንቲጀር ውስጥ። እነዚህ ሁሉንም ደግሞ የሚይዛቸው ማን ይኖራል? ራሽናል ነምበር ይኖራል ማለት ነው። ስለዚህ የመጀመሪያው ናቹራል ነምበር ፕሮፐር ሳብሴት ቱ ኢንቲጀር ይላል። ያ ማለት ናቹራል ነምበር ምን ላይ ያለ ነው? ኢንቲጀር ላይ ያለ ነው አለ። ምንም ችግር የለበትም። ሆል ነምበር ራሽናል ነምበር ላይ ይኖራል። ሁሉም ቁጥሮች ናቹራል ነምበርም ሆል ነምበርም ኢንቲጀርም ለራሽናል ነምበር ሳብሴት መሆን ይችላሉ። ኢንቲጀር ሆል ነምበር ላይ ይኖራል ነው የሚለን። ይሄ ይሆናል አይደል? ስለዚህ ይሄኛው ይሆናል። ኢንቲጀር ራሽናል ነምበር ላይ ይገኛል። ስለዚህ ይሄኛው ግን አይሆንም፣ ኖት ትሩ ስለሆነ ይሄ ይሆናል ማለት ነው። እነዚህም በደንብ ያዙ። በቃ ምንም የማይቀር ጥያቄ ነው። ሞዴል ጥያቄም ስንሰራ ካያችሁ እንደዚህ አይነት ጥያቄ በብዛት ይጠየቃል። ናቹራል ነምበር ሆል ነምበር ላይ አለ፣ ከዛ ኢንቲጀር፣ ከዛ ራሽናል ነምበር። ሳብሴት ማለት ደግሞ ታውቁታላችሁ። ሳብሴት ማለት ነው እዚህ ውስጥ ያሉት ሁሉ እዚህ ውስጥ ይገኛሉ እንደማለት ነው። ፕሮፐር ሳብሴት ደግሞ ምልክቷ ይቺ ነች።
ይሄኛውንም ሌላ ጊዜ ጀስት እናሳያቸዋለን። አራተኛው which one of the following statement is true ነው የሚለን። ትሩ የሆነ የትኛው ነው? 3/4 ይበልጣል ከ5 ስድስተኛ። ጀስት ብዙ ጊዜ ይሄንን ነግረናችኋል። ክሪስ ክሮስ ተጠቀሙ። ክሪስ ክሮስ 3 ሲባዛ በ6 ስንት ነው? 18 ይበልጣል ከ20። 4 ሲባዛ በ5 20። ይሄ ትሩ ነው ፎልስ? ፎልስ። ስለዚህ አይሆንም ማለት ነው። ይሄ ደግሞ እኩል ናቸው ነው የሚለን። ክሪስ ክሮስ አሁን ታደርጋላችሁ። 3 ሲባዛ በ30 90 እኩል ነው። 5 ሲባዛ በ18 5 ሲባዛ በ8 40 0 ጽፌ 4 አለኝ። 5 ሲባዛ በ1 5 ከ4 ጋር 90 90 እኩል ነው 90። ስለዚህ ይሄ ትሩ ይሆናል ማለት ነው። ይሄንንም ቼክ አድርጉት። ኦቨር ዋን አድርጋችሁ ክሪስ ክሮስ መጠቀም ነው። 1 ሲባዛ በ7 7 ይበልጣል። 2 ሲባዛ በ4 8 7 ይበልጣል ከ8 ፎልስ ነው። ይሄኛው ደግሞ 2 2 አለ። ስለዚህ 2 2ን ትተውና 1 4ኛ ይበልጣል ከ1 3ኛ አድርጋችሁ መስራት ትችላላችሁ። 1 ሲባዛ በ3 3 ይበልጣል ከ4 ፎልስ ነው ማለት ነው። ወይም ይሄንን ወደ መቀየር ትችላላችሁ ወደ ኢምፕሮፐር ፍራክሽን 2 ሲባዛ በ4 8 8 ሲደመር 1 9 9 4ኛ ይበልጣል 2 ሲባዛ 3 6 6 ሲደመር 1 7 3ኛ። ዘናውን ክሪስ ክሮስ ማድረግ እችላለሁ። ይሄ 27 ይሆናል። 27 ይበልጣል ከ28 አይሆንም ማለት ነው። ስለዚህ ክሪስ ክሮስ ሜትድ ብትጠቀሙ ዘ ቤስት ሜትድ ነው ማለት ነው። አምስተኛ ይሄ መደመር ነው። ይሄ ለመደመር ዲኖሚኔተሩ ወይም ታህቱ ተመሳሳይ ስለሆነ የመጀመሪያው ስቴፕ ይችኛዋን ብቻ ወደ ምን መቀየር ነው ከናንተ የሚጠበቀው? ወደ ኢምፕሮፐር 2 ሲባዛ በ6 ስንት ነው? 12 12 ሲደመር 5 17። ስለዚህ 2 ስድስተኛ ሲደመር 17 ኦቨር ስድስተኛ። ዲኖሚኔተሩ ተመሳሳይ ከሆነ መደመርና መቀነስ ላይ ዲኖሚኔተሩን አንዱን ወስዳችሁ ከላይ ያሉትን መደመር ነው። 2 ሲደመር 17 ትላላችሁ። ሲደመሩት 19 ኦቨር 6 ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ስድስተኛ ማባዛት ነው። ማባዛት ላይ ደግሞ ቀጥታ ነው የምታባዙት። ለምሳሌ ኤ ኦቨር ቢ ሲባዛ ሲ ኦቨር ዲ ከተባለ ኤን ከሲ ጋር ታበዙታላችሁ። ኤ ታይምስ ሲ ኦቨር ታደርጉና ቢ ታይምስ ዲ። እዚህ ጋር ተመሳሳይ ነው የምታደርጉት። እንደምናደርገው 2 ሲባዛ በ14 ኦቨር 7 ሲባዛ በ3 2 ሲባዛ በ14 ስንት ነው? ማቃለል ትችላላችሁ፣ ግን ላባዛና ከዛ ላቃልላችሁ። 2 ሲባዛ በ14 28 ኦቨር 7 ሲባዛ በ3 21። እንደዛ የሚል የለም። ስለዚህ ታቃልሉታላችሁ። በስንት ነው የሚቃለለው? በ7 ይቃለላል። ይሄ በ7 4 ይሆናል። ይሄ በ7 3 ይሆናል። ግን ጊዜ ለመቆጠብ እዚህ ጋር እንዳለ ብታቃልሉት አሪፍ ነው። 7 ሲባዛ በ3 አለ። አሁን እዚህ ጋር በስንት ማቃለል ይቻላል? በ7 ማቃለል ትችላላችሁ። ይሄ በ7 1 ይሆናል። ይሄ በ7 2 2 ሲባዛ በ2 4 ኦቨር 3። ስለዚህ 4 3ኛ ይሆናል ማለት ነው መልሳችን። ሰባተኛ ኢፍ ይለናል። ኢፍ 3 and 1 over 3 is divided by 3 the result is ነው የሚለን። ይሄ ማለት 3 ሙሉ 1/3ኛ ሲካፈል ለ3 ስንት ነው እንደማለት ነው። ስለዚህ መጀመሪያ ይሄኛውን ወደ ምን ቀይረው? ወደ ኢምፕሮፐር እንቀይረው። 3 ሲባዛ 3 ስንት ነው? 9 9 ሲደመር 1 10 10 3ኛ ሲካፈል ለ3 ዘን ይሄ ማለት ምን ይሆናል? 10 3ኛ ሲባዛ በ1 3ኛ በኢንቨርስ ነው የምታደርጉት። ሶ ይሄ ማለት ምን ይሆናል ማለት ነው? 10 ኦቨር 9 10 9ኛ ማለት ከማን ጋር እኩል ነው? ከዲ ጋር። ምክንያቱም 1 ሲባዛ 9 ስንት ነው? 9 9 ሲደመር 1 10 10 ኦቨር 9 ይሆናል ማለት ነው። ስለዚህ በዚህ መንገድ መስራት ትችላላችሁ። ወይም 10ን ለ9 አካፍላችሁ ወደ ሚክስድ መቀየር ይቻላል። 10 ሲካፈል ለ9 ስንት ጊዜ ይደርሳል? አንድ ጊዜ ይደርሳል። 1 ሲባዛ 9 9 ከዛ 10 ሲቀነስ 9 ስንት ነው? 1 አይደል? ስለዚህ ምን አድርጋችሁ ነው ጽፉት? 1 ትላላችሁ። እቺኛዋን መጀመሪያ ነው የምትጻፈው። ከዛ እቺኛዋን ደግሞ ቀሪዋን እዚህ ጋር እንጽፋለን። ኦቨር አድርገን ይሄን ያካፈልንበትን ቁጥር ማለት ነው። ስለዚህ መልሱ ይሄ ይሆናል ማለት ነው። እዚህ ጋር ካልገባችሁ ጀስት እስኪ ይሄኛውን ወደ ሚክስድ ቀይሩት እናንተ። 8 ሲካፈል ለ3 ወደ ሚክስድ ሲቀየር ስንት እንደሚሆን ስሩትና ጀስት አንደርስታንድ ካደርጋችሁት ኮሜንት ላይ ሪፕላይ እናደርግላችኋለን። ስምንተኛ ጥያቄ በጣም በብዛት የሚጠየቅ ጥያቄ ስለሆነ በደንብ መከታተል ይኖርባችኋል። ኢፍ አን ኢንቨስትመንት ኦፍ ይለናል። ኢንቨስትመንት ኦፍ 2500 ብር ብሪንግስ አን ኢንተረስት ኦፍ 225 ብር ኢን ዚስ ይር 1 and 1 over 2 years what is the rate of interest ነው። ስለዚህ መጀመሪያ ጊቭኖችን ለዩዋቸው። ይሄኛው ፒ ነው ፕሪንሲፓል፣ ይሄኛው ሲምፕል ኢንተረስት ነው፣ ይሄኛው ታይም ነው። ስለዚህ ታይሙ ወደ ኢምፕሮፐር ስትቀይሩት 1 ሲባዛ 2 2 2 ሲደመር 1 3 3 ኦቨር 2 ይሆናል ማለት ነው። ሶ ሲምፕል ኢንተረስት ፎርሙላ አይ እኩል ነው ፒ አር ቲ ነው። ሬት በምትጠየቁበት ጊዜ እቺኛዋ እንደዚህ አድርጋችሁ ጻፋት። አይ
እኩል ነው ፒ አር ኦቨር 100 ሲባዛ ታይም። ሶ አይ ማለት ስንት ነው ማለት ነው? 225 አለው 225 እኩል ነው 2500 እንላለን ሲባዛ አር እዚህ ጋር ጀስት የምንፈልገውን ኦቨር 100 ሲባዛ በ3 ሁለተኛ ይሆናል ማለት ነው። ሶ አሁን 20 በ20 ማጥፋት ትችላላችሁ። እዚህ ጋር 20 በ20 ዘን ይሄኛውን እናደርጋለን 25ን በ3 ማብዛት ትችላላችሁ። 25 ሲባዛ በ3 ስንት ይሆናል? 3 ሲባዛ 5 15 5 ጽፌ እንዳለኝ 3 ሲባዛ 2 6 ከአንድ ጋር 7 75 ይሆናል ማለት ነው። ሶ ይሄ ማለት 225 እኩል ነው 75 ኦቨር 2 አር ይሆናል። ዘን እናደርጋለን ማለት ነው በኢንቨርሱ ማባዛዋለን ማለት በ2 ኦቨር 75 ይሄንንም በ2 ኦቨር 75 ከዛ በኋላ ይሄን ጀስት ይጣፋና አር ብቻ ይቀራቸዋል። አር እኩል ነው ይሆናል እዚህ ጋር ይሄን እዚህ ጋር እንዳለ ማቃለል ትችላላችሁ ወይም 225ን በ2 አባዙት 225 ሲባዛ በ2 ስንት ይሆናል? 0 1 2 በ2 4 ከአንድ ጋር 5 2 በ2 4 450 ይሆናል ማለት ነው። ስለዚህ 450 ኦቨር 75 አሁን ማቃለል ትችላላችሁ ወይም ደግሞ 450ን ቀጥታ ለስንት ማካፈል? ለ75 ማካፈል። ስለዚህ አሁን ይህን ስታካፍሉት ጀስት ሙሉን መውሰድ አለባችሁ 45 ለ75 ስለማይችል ስንት ጊዜ ትሰጡታላችሁ? 3 ጊዜ ቢሆን ስንት ነው? 21 አካባቢ ነው 200 ምናምን አካባቢ 6 ቢሆን እያላችሁ ጀስት ቼክ ማድረግ የተወሰኑ ቁጥሮች ወስዳችሁ አሁን 5 ቢሆን ስንት ይሆናል? 350 አካባቢ ይሆናል አይደል? 5 አድርጉትና ይሄን 7 አድርጉታላችሁ 5 ሲባዛ በ7 350 ስለዚህ 6 ሊሆን ይችላል ብለን እንወስዳለን። 6 ሲባዛ በ5 30 0 ጽፌ 3 አለኝ 6 ሲባዛ በ7 ስንት ነው? 42 ከ3 ጋር 45 ስለዚህ መልሱ 6% ይሆናል ማለት ነው። ሌላ ሜትድ ደግሞ መጠቀም ከፈለጋችሁ አይ እኩል ነው ምን የሚል አለ? ፒ አር ቲ የሚል አለ። ስለዚህ ፕሪንሲፓል ይሄን ትወስዳላችሁ ኢንተረስቱ ያለ ታይም ያለ ከዛ ሬቱን ከዚህ እየወሰዳችሁ መተካት። ለምሳሌ አሁን የሶስትን ቼክ ብናደርግ ምንድን ነው የሚሆነው? 2500 እንላለን 2500 ሲባዛ በ3 ኦቨር 100 ሲባዛ በ3 ኦቨር 2 እናደርጋለን 20 በ20 አይደል? 25 ሲባዛ በ3 እዚህ ጋር ያገኘነው አለ ስንት ነው ያገኘነው የነበረ? 75 ከዛ 75 ሲባዛ በ3 225 ለሁለት ታካፍሉት ከ225 ያንሳል ስለዚህ አይሆንም ማለት ነው። ከዛ አራትን ደግሞ ትተካላችሁ አራትን ደግሞ ስተኩት እዚህ ጋር አራትን ቺፕ ብቻ ነው የምትቀይሯት ዘን በሁለት ያንድ በሁለት ሁለት ይሆናል 2 ሲባዛ 3 ስንት ነው? 6 6 ሲባዛ በ25 ስንት ነው የሚሰጣችሁ? 25 ሲባዛ በ6 0 3 6 ሲባዛ በ2 12 150 ስለዚህ ቼክ እያደረጋችሁ ማግኘት ይቻላል ግን ፎርሙላውን ብትይዟት ደግሞ የተሻለ ነው ማለት ነው። ዘ ስኩዌር ኦፍ ነው የተባለ የዚህን ስኩዌር በምትፈልጉበት ጊዜ መጀመሪያ ወደ ኢምፕሮፐር መቀየር አለባችሁ 2 ሲባዛ በ3 ስንት ነው? 6 ሲደመር 1 7 ኦቨር 3 ዘን ይሄን ስኩዌር ታደርጉታላችሁ ይሄ ማለት ደግሞ ማለት ነው 7 ሶስተኛ ሲባዛ በ7 ሶስተኛ 7 ሲባዛ በ7 49 ኦቨር 9 ስለዚህ መልሱ ዲ ይሆናል ማለት ነው። 7 ሶስተኛ ስኩዌር ካለ እንደዚህ አድርጋችሁ መጻፍ ትችላላችሁ የብቻ ማለት ነው። 7 ስኩዌር ሲሆን 7 ሲባዛ በ7 ማለት ነው 49 ኦቨር 3 ስኩዌር ሲሆን 3 ሲባዛ በ3 9 ስለዚህ መልሱ ይሆናል ማለት ነው። ዘ ስኩዌር ሩት ኦፍ 169 የ169 ስኩዌር ሩት ማን ነው? አሁን ይሄንን ለመስራት ምን ማድረግ ትችላላችሁ? ቁጥሮችን እያባዛችሁ ቼክ ማድረግ። ስኩዌር ሩት ለምሳሌ ስኩዌር ሩት ኦፍ 4 ብትባሉ ስንት ነው? 2 ይሆናል። ያ ማለት 2 ሲባዛ 2 4 ስለሚሰጠን ስለዚህ ዘ ስኩዌር ሩት ኦፍ 169 የትኛው ነው ከተባል ማን በማን ቢባዛ ነው 169 የሚሰጠኝ የሚለውን መረዳት ነው። አሁን 13 ሲባዛ በ13 ይሰጣቸዋል አይደል? 14ን ብትወስዱ 14 ሲባዛ በ14 የመጨረሻው በ6 ነው የሚጨርስ ምክንያቱም 4 ሲባዛ በ4 6 ነው የሚሆነው ስለዚህ ይሄ እንዳልሆነ ታውቁታላችሁ። 15ም አይሆንም 15 ማለት 15 ሲባዛ በ15 ማለት 5 ሲባዛ በ5 25 በ5 ነው የሚጨርስ አይሆንም። 17 ግን ሊሆን ይችላል 7 ሲባዛ በ7 ስንት ነው? 49 ስለዚህ ወይ ኤ ነው ወይ ዲ ነው ግን ከዛ ቼክ ማድረግ ነው 13 ሲባዛ በ13 አድርጋችሁ ታብዙታላችሁ 3 በ3 9 3 ሲባዛ በ1 3 1 ሲባዛ 3 3 1 ሲባዛ በ1 1 ስለዚህ ስደምሩ 9 6 1 169 የሚሰጠኝ ይሄ ነው ማለት ነው። ሌላው ይሄን ጥያቄ እንደዚህ ማወቅ አለባችሁ። ቴብል ይሰጣል ለተወሰኑ ቁጥሮች እንደዚህ ቆርጡና ቴብል ይሰጧቸዋል። the table shows below yields the value y equal to x square ይሰጠናል ይላል 1 less than or equal to x less than or equal to 1.49 የተሰጠን ሬንጅ ማለት ነው።
by using the table the square root is equal to የተባለው አሁን the square root አሁን እዚህ ጋር just x አለ square root ማለት ምን ማለት ነው? አሁን እዚህ ጋር just ይሄንን እንደዚህ አድርጌ መጻፍ እችላለሁ። both side square root ባደርገው x እኩል ነው square root of y ማለት ነው። ስለዚህ እዚህ ውስጥ ቁጥሮችን እንፈልጋለን ማለት ነው። እዚህ ውስጥ ማንን ቁጥር እንፈልጋለን? 1.392 የሚለውን እንፈልጋለን። 1.392 ይቻላል ማለት ነው። ዘን የኤክስ ዋጋ ምንድነው የሚሆነው ማለት ነው? 1.1 እንልና እዚህ ጋር እንመጣለን። ስለዚህ መልሱ ሲ ይሆናል ማለት ነው። አሁን ኤክስ ስኩዌር ፈልጉ ቢባል ደግሞ ምንድነው የምታደርጉት? ለምሳሌ 1.34 ስኩዌር ፈልጉ ቢባል ደግሞ መጀመሪያ 1.3 እዚህ ጋር እንፈልጋለን። ከዛ 4 እስከምናገኝ እንመጣለን እዚህ ጋር። ስለዚህ እኩል ነው እንልና ያው አፕሮክሲሜት ቫልዩ ነው የሚሆነው 1.796 ይሆናል ማለት ነው። ስኩዌር ሩት ከተባለ ደግሞ ከውስጥ ትፈልጉና ከውስጥ ጋር የምታዩት ከውስጥ ከያችሁ በኋላ ወደ ውጭ ትወጣላችሁ። ለምሳሌ ይሄ ግልጽ እንዲሆንላችሁ የ1.877 ስኩዌር ሩት ፈልጉ። ይሄንን ቴብል ተጠቅማችሁ ማለት ነው። ከዛ መልሱን ኮሜንት ሴክሽን ላይ አስቀምጡልኝ። the number 3/7 q is equal to ነው የሚለው እዚህ ጋር q ነው። q ማለት ደግሞ ምንድነው? የሆነ ቁጥር ራሱን 3 ጊዜ ማባዛት ማለት ነው። ይሄንን የብቻ መጻፍ ትችላላችሁ። እንደዚህ አድርጋችሁ 7 q አድርጋችሁ ዘን ምን እናደርጋለን? ይሄን 3 ሲባዛ በ3 ሲባዛ በ3 ኦቨር 7 ሲባዛ በ7 ሲባዛ በ7 አሁን እዚህ ጋር እነሱ እቺን መልሳውን የሚያደርግ ይኖራል። 3 ሲባዛ 3 9 7 ሲባዛ በ3 21 ብሎ ማለት ነው። ለመሸወድ ነው እነዚህን ያስገቧቸው። ከዛ ደግሞ እዚህ ጋር 49 ምናምን እያሉ ብቻ ግራ ለማጋባት ያክል ነው እንትን ያሏችሁ። ግን አሁን ይሄን ስትሰሩ ሉክ ሂር እዚህ ጋር 3 ሲባዛ 3 እንትን 9 ሲባዛ 3 27። ስለዚህ ኒውሜተሩ ላይ 27 መሆን አለበት የሚለውን አንድ መረዳት ትችላላችሁ። ከዛ ላይ ደግሞ ይሄኛውን ታይብሳላችሁ 7 ሲባዛ በ7 አሁን መልሱን አውቀናል ኦልሬዲ ይሄ ነው። ምክንያቱም ይሄ እንዳልሆነ አውቀናል፣ ይሄ እንዳልሆነ እናውቃለን፣ ይሄም እንዳልሆነ ደግሞ ጀስት ማወቅ እንችላለን። ግን እናባዛና ላሳያችሁ 7 ሲባዛ በ7 ስንት ነው? 49 49 ሲባዛ በስንት? በ7 አይደል? 7 ሲባዛ በ9 ስንት ነው? 63 3ን ጽፌ 6 አለ። 7 ሲባዛ በ4 ስንት ነው? 28 28 እና 6 34 ስለዚህ 343 ይሆናል ማለት ነው። ስለዚህ ኪዩብ ማለት ምን ማለት እንደሆነ ማወቅ ይኖርባችኋል ማለት ነው። ቀጥታ ማባዛት እንዳልሆነ አይደል? ይሄ ማለት በክፍልፋይ እንዳለ ለመጻፍ ከፈለጋችሁ 3 7ኛ ሲባዛ በ3 7ኛ ሲባዛ በ3 7ኛ አድርጋችሁ መስራት ይቻላል ማለት ነው። 13ኛ ኪዩብ ሩት ነው የተጠየቅነው። ኪዩብ ሩት ስኩዌር ሩት ቢሆን ኖሮ እዚህ ውስጥ ኔጌቲቭ ቁጥር መግባት አይችልም። ስኩዌር ሩት ላይ ኪዩብ ሩት ላይ ግን ኔጌቲቭ መግባት ይችላል። ስለዚህ ኪዩብ ሩት ኔጌቲቭ ከሆነ ሲወጣ ኔጌቲቭ ሆኖ ነው የሚወጣው። ስለዚህ መልሱን አወቅነው ማለት ነው። ይሄም አይሆንም፣ ይሄም አይሆንም፣ ይሄም አይሆንም፣ ይሄ ይሆናል። ገብታችኋል? ኪዩብ ሩት ሲወጣ ምንድን ሆኖ ነው የሚወጣው? ኔጌቲቭ ሆኖ ነው የሚወጣው። ኔጌቲቭ ከሆነ ማለት ነው። አሁን ኪዩብ ሩት ኦፍ 64 ቢባል ጀስት 4 ይሆን ነበር። ምክንያቱም 4 ሲባዛ በ4 ሲባዛ በ4 ምን ይሰጠናል? ፖዚቲቭ 64። ኪዩብ ሩት ኦፍ ኔጌቲቭ 64 ከሆነ ግን ማን ነው የሚሆነው? -4 ይሆናል ማለት ነው። 14ኛ a farmer fenced a square of land with area of 625 ስኩዌር አለ ጀስት ይሄን ፌንስ አደረገ። ያ ማለት ኤሪያው ስንት ነው ማለት ነው? 625 ሜትር ስኩዌር ነው አለ። what is the length sides of the fenced land? አሁን ሳይዱን የጠየቀን ይሄ ስኩዌር ነው ብሎናል። ላንዱ ስኩዌር ነው፣ ያ ማለት ሁሉም ሳይዶች እኩል ናቸው። ኤሪያ ተሰጥቶናል። ኤሪያ ምንድነው? ኤስ ስኩዌር ነው አይደል? ስለዚህ ምኑን የጠየቀን? ሳይዱን ጠየቀን ማለት both sides ስኩዌር ሩት ታስገቡት ኤስ ማለት ስኩዌር ሩት ኦፍ ኤ ይሆናል። ያ ማለት ስኩዌር ሩት ኦፍ 625 ይሆናል ማለት ነው። ለዚህ 625ን የሚሰጠን ማን በማን ቢባዛ ነው? 5 በ5 ይባዛ አይሰጠንም። 25 በ25 ሜቢ 15 ሜቢ 75 አይሰጠንም ማለት 70 በ70 ራሱ ስንት ይበልጣል አይደል? ይሄኛው 75 70 ሲባዛ በ7 ብታረጉት 00 7 በ7 49 4000 ምናምን ይሄዳል። ይሄም አይሆንም። ስለዚህ ከዚህኛውና ከዚህኛው እንመርጣለን። ጀስት ያባዛን ቼክ እናደርጋለን። 25 ሲባዛ በ25 5 በ5 25 5 ጽፌ 2 አለኝ። 5 ሲባዛ በ2 10 ከ2 ጋር 12 2 ሲባዛ በ5 ስንት ነው? 10 0 ጽፌ 1 አለ። 2 ሲባዛ 2 4 ከ1 ጋር 5 ዘንድ ትደምሩታላችሁ 5 2 6 625 ይሰጠናል ማለት ነው።
የ625ን ጀስት ከስኩዌር ሩት ለማውጣት ፋክተር 3 መጠቀም ትችላላችሁ። ጀስት 625 ዘን በ5 እያደረጋችሁ ማለት ነው። እንደዛ ከምታደርጉ ግን እነዚህ ጋር ያሉ ቁጥሮችን ብትተኩ የተሻለ ነው። አሁን 625 ሲካፈል ለ5 ላደርግ ነው ማለት ነው። 6 ሲካፈል ለ5 አንድ ጊዜ 1 በ5 5 12 ሁለት ጊዜ 10 25 525 እንደዚህ ያደረገ ከሚሄድ ይሄኛውን ተጠቀሙ አይደል? እሻላችሁ ኮሜንት ሴክሽን ላይ አስቀምጡልኝ የትኛው እንደሚሻል። in which quadrant a point -3,4 ነው ጀስት የት ነው የሚገኘው ይሄኛው -3,4 የዚህኛውን ጀስት እናንተ ኮሜንት ሴክሽን ላይ ታስቀምጡልናላችሁ። በቀጣይ ፓርት ላይ ግን ሰራላችኋለን። ኳድራንት ላይ የኮኦርዲኔት ሲስተም ማለት ነው። ጀስት አራት ኳድራንቶች አሉ። ይሄ ኳድራንት 1 አለ፣ ኳድራንት 2 አለ፣ ኳድራንት 3 አለ፣ ኳድራንት 4 አለ። ሶ እዚህ ጋር ሁሉም ፖዚቲቭ ናቸው። የመጀመሪያው ኳድራንት ላይ ምንድነው ፖዚቲቭ ነው። እዚህ ጋር ኔጌቲቭ ፖዚቲቭ ነው። ሶስተኛው ላይ ሁሉም ኔጌቲቭ ናቸው። እዚህኛው ላይ ደግሞ ኤክስ ፖዚቲቭ ነው፣ ዋይ ምንድነው ኔጌቲቭ ነው። ስለዚህ ኤክስ እዚህ ጋር ኔጌቲቭ ነው፣ ዋይ ፖዚቲቭ ነው። ኤክስ ኔጌቲቭ ዋይ ፖዚቲቭ ማለት ይሄ ነው። ስለዚህ ኳድራንት የትኛው ይገኛል ማለት ነው? ኳድራንት 2 ይገኛል ማለት ነው። ስለዚህ 16ኛ ጥያቄ ግራፍ አለ፣ ኢኩዌሽን ኦፍ ላይን አለ። ከዚህ በፊት ነግረናችኋል። ዋይ እኩል ነው ኤምኤክስ ፕላስ ቢ ብንለው ኤም ከዜሮ ሲበልጥ በየትኛው ኳድራንት ያልፋል? ወይ ደግሞ ኢንክሪዚንግ ነው ብለናል አይደል? ኢንክሪዚንግ ነው። ጀስት እሱን አንድ ያዙ። ኤም ከዜሮ ካነሰ ደግሞ ዲክሪዚንግ ይሆናል ማለት ነው። ከዛ እዚህ ጋር ፕላስ ስላለ በሱ ትለዩታላችሁ። አሁን መጀመሪያ ጀስት የሆኑ ሁለት ምርጫዎች እንደማይሆኑ ታረጋግጣላችሁ። ከዛ በኋላ ደግሞ የትኛው መሆን አለበት? ይሄችኛዋ ቢ ምንድነው የምትባለው? የዋይ ኢንተርሴፕት ናት። ዋይ አክሲስን የቆረጠው የት ላይ ነው የሚለውን መለያ ትሆናችኋለች ማለት ነው። አሁን እቺ ለምሳሌ ፕላስ 5 ካለ 5 ላይ ቆርጦታል እያለ ነው። ማይነስ 5 ካለ ደግሞ ማይነስ 5 ላይ ቆርጠዋል እያላችሁ ይሆናል ማለት ነው። ስለዚህ የዚህ መልስ ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ፓርት 2 ሰራላችኋለን። የጥያቄዎች መልስ የሶሻል ሳይንስ ጄስ ምናምን የምትፈልጉ ካላችሁ ጀስት አንሰር ሰርተው የሚሸጡ አሉ። የተወሰነ አስተያየት ዋጋ አድርገው የተማሪዎችን ሰፖርት ለማድረግ ብሎ ነው ጀስት እየሸጡ ያሉት። እነሱን ቴሌግራም ዩዘር ነው የምትፈልጉ ካላችሁ እንፈልጋለን መልስ እንፈልጋለን ስትሉ እነሱን ዩዘር ነው የምሰጣችኋለሁ። በዛ ኮሚኒኬት አድርጋችሁ መስራት ትችላላችሁ። ምክንያቱም እኔ የምሰራላችሁ ማትስ ላይ ነው፣ ግን ጀነራል ሳይንስ የፊዚክስ እና ኬሚስትሪ ፓርቱን በቅርብ መስራት እንጀምራለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ለጓደኞቻችሁም ሼር አድርጉላቸው። እናመሰግናለን።